ስርዓት አልበኝነት አኗኗር አትለማመዱ። በተለይ ወጣቶቹ 6 ቀን ስራ እንስራ። ለምን ነው 6 ቀን ቁጭ ብለህ የምትውለው? እኛ መልካም ሳንሆን መልካም ነገር እንዴት እንመኛለን? ምድር በተፈጥሮዋ ንጹህ ነበረች። ሰው ምድርን እንድትረክስ አድርጓታል። የገጠመህ መሰናክል ሁሉ የክርስቶስን ድምጽ አይከለክለው። የ12 ዓመት ወጣት እስከ 18 ዓመቱ ካልተማረ በ24 ዓመቱ ትምህርት ልጀምር ቢል ምንድነው የሚሆነው? የተጎሳቆለ ህይወትን ይቀጥላል። ዓለም የተፈጠረ በቃል ነው። ዓለም የዳነም በቃል ነው። ዓለም የሚጠፋም በቃሉ ነው። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። አባቶቻችን አበው ካህናት፣ ወንድሞቻችን አሃው ዲያቆናት፣ በክርስቶስ ክርስቲያን የተባላችሁ ክርስቶሳውያን እንደምን አደራችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። ዮም ፍስሐ ኮነ በሰማይ ወምድር እስመ ተንሥአ ክርስቶስ እሙታን። ቅዱስ ያሬድ ድጓ በተሰኘው የቤተ ክርስቲያኒቱ የዜማ መጽሐፍ ላይ የተናገረው ኃይለ ቃል ነው። እንግዲህ እንደሚታወቀው የጾሙ ሳምንታት አልፈው አስጨናቂውና ከበድ ያለው የሕማማት ሳምንትም አልፎ በእግዚአብሔር ምሕረት በሥላሴ ቸርነት ለብርሃነ ትንሣኤው ደርሰናል። እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ ትንሣኤ የብርሃን የሕይወት አክሊል ነው። ትንሣኤ ለክርስቲያኖች የሃይማኖት መሰረት ብቻ ሳይሆን የሰው ልጅ ተስፋ መቁረጥ አክትሞ አዲስ የሕይወት ምዕራፍ የተከፈተበት የብርሃን በር ነው። ትንሣኤ ባይኖር ኑሮ በእውነት ለክርስትናችን ለሃይማኖታችን ዋስትናችን ምን ይሆን ነበረ? ሞት ብዙዎችን ወስዷል። የሚገርመው ደጋጎችንም ጭምር ሲያግዝ ነው የኖረው ሞት። ሆኖም ግን ክርስቶስ ሥጋ ለብሶ በምድር ላይ እስከተገለጠበትና በመስቀል ላይ ተሰቅሎ ሙቶ ተቀብሮ እስከተነሳበት ሰዓት ድረስ ማንኛውም ነቢይ፣ ማንኛውም ጻድቅ ሞትን ድል አድርጎ አሸንፎ መነሳት የቻለ የለም። በደግነት ቢሆን ኑሮ አቤል ደግ የዋህ የዓለምን ተፈጥሯዊ ሂደት እንኳን በአግባቡ ማየት ያልቻለ ጻድቅ በግፍ ደሙ የፈሰሰ ሰው ነበረ። ሆኖም ግን የአቤል መስዋዕትነት፣ የአቤል ደም መፍሰስ አዳምን ከነ ልጅ ልጆቹ
በወረደበት መርገም ከወረደበት መርገም ማዳን አልቻለም። ፍጡር የፍጡር ደም ፍጡርን ሊያድን ስለማይችል በፍጡር ደም መዳን የሚቻል ቢሆን ኑሮ የነ ኖህ ደግነት፣ የነ ኢዮብ ትዕግስት፣ የነ አብርሃም ታዛዥነት አዳምን ከሞት ከፍዳ ከሲኦል ከመርገም ባዳነው ነበር። ይሄ ብቻም አይደለም። የነ አሮን ክህነት፣ የነ ሙሴ ጽላት፣ የነ ዘካርያስ ማይጠንት አዳምን ከፍዳ ከሞት ማዳን አልቻለም። ሞት ተፈጥሯዊ ግዴታ ነው። ሞት ተፈጥሯዊ ግዴታ መሆኑ ቀርቶ በክርስቶስ ትንሣኤ ግን ወደ ዘላለማዊ ሕይወት መሸጋገሪያ ድልድይ የሕይወት መሰላል ሆኗል። በጌታችን በኢየሱስ ክርስቶስ ከሞት በመነሳት በትንሣኤው ብርሃን ያን ጊዜ ቀደም ብሎ ሞት ደጋጎቹንም መልካሞቹንም አንቆ ጠርቆ ፈጥርቆ በመውሰድ በፍዳ በመከራ በስቃይ እንዲኖሩ የሚያደርግ አደገኛ ስቃይ ከገቡ የማይወጡበት የጨለማው ሁኔታ የስቃዩ አይነት ይሄ ነው ተብሎ ወደማይነገር ፍርድና ኩነኔ ገሃነም መውረጃ ነበረ። ክብር ምስጋና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና የጨለመውን መጋረጃ ገፈፈው፣ የእሳቱን ነበልባል አጠፋው። ክብር ምስጋና ለስም አጠራሩ ይሁን። የቤተ ክርስቲያናችን የዜማ መምህር አባት ቅዱስ ያሬድ የትንሣኤውን ታላቅነት ሲገልጽ የጨለማው ዘመን ማለፉን የብርሃን ዘመን መተካቱን ያበስራል። ለዛም ነው ዮም ፍስሐ ኮነ በሰማያት ወበምድር እስመ ተንሥአ ክርስቶስ እሙታን፣ ዛሬ በሰማይና በምድር ደስታ ሆነ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተነስቷልና። ትንሣኤ ያንድ ወቅት የታሪክ ክስተት ብቻ ሳይሆን ፍጥረት ሁሉ የታደሰበት ሁለንተናዊ የብርሃን ሕይወት ነው። ትንሣኤ እንደዛ ነው። ታላቁ አባት ታላቁ ሊቅ አባ ጊዮርጊስ ዘጋስጫም በመጽሐፈ ምስጢርና ተአምኖ ቅዱሳን በሚባሉ መጻሕፍቶቹ የክርስቶስን ትንሣኤ እንዲህ ሲል ይገልጸዋል። ኢኮነ ትንሣኤሁ ለክርስቶስ ከመ ትንሣኤ አልዓዛር እስመ አልዓዛር እሰ ተንሥአ እሙታን ወሞተ ዳግመ ወክርስቶስ እሰ ተንሥአ እሙታን ወኢይመውት ዳግመ። የክርስቶስ ትንሣኤው እንደ አልዓዛር ትንሣኤ አይደለም። የአልዓዛር ትንሣኤ ዳግመኛ እንዲሞት አድርጎታል። የክርስቶስ ሞት ትንሣኤ ግን ዳግመኛ ሞት የለበትምና። በስጋ እይታ የሰው ልጅ ትልቁ ስጋቱ ሞት ነው። ሞትን የሰው ልጅ መጨረሻ አድርገው ለሚያዩት የትንሣኤ ምስክርነት ግን ይህን ፍርሃትና አስተማማኝ ዋስትና የሚሰጥ ነው። አልዓዛር ከሙታን ተነስቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ጠርቶ፣ በነገራችን ላይ ዓለም የተፈጠረ በቃል ነው። ዓለም የዳነም በቃል ነው። ዓለም የሚጠፋም በቃሉ ነው። ክርስቶስ አልዓዛርን ከመቃብር ጠርቶ በስሙ እግዚአብሔር ክርስቶስ ሲጠራ
የተጫነህ ድንጋይ፣ የተዘጋብህ መጋረጃ፣ የተደፈነብህ ጉድጓድ ከመስማት አይከለክልህም። አልዓዛር በመቃብር ውስጥ ነው። መቃብሩ ጥልቅ ነው። በዛ ውስጥ ከፈን አለ። የተጠቀለለበት ገመድና ልጥም አለ። አፈር ተጭኖታል። ትልቅ ድንጋይም ተጭኗል። ክርስቶስ ሲጠራው ግን አልዓዛር ለመስማት አልተቸገረም። አልዓዛር ሆይ ና ውጣ ተነስ ሲለው ብድግ። አባቴ አንተ ብቻ የእግዚአብሔር ሰው ሁን እንጂ ክርስቶስ ሲጠራህ በየትኛውም ሆታ በየትኛውም ሁኔታ በምንም ሁን በምን ትሰማለህ። ለመስማት ተዘጋጅ። የተጫነብህ ቀንበር፣ የገጠመህ መከራ፣ የገጠመህ መሰናክል ሁሉ የክርስቶስን ድምፅ አይከለክለው። የክርስቶስን ድምፅ የሚገድም ገደል የለም። የሚሸፍን ዋሻ የለም። ክርስቶስ ይጠራሃል፣ ትሰማለህ። አልዓዛር ተጠራ፣ ብድግ ተነሳ። ሞት ከባድ እኮ ነው። ሞት በጣም ከባድ ነው። ማንነትን ማጣት ነው። አካላትም ይፈራርሳሉ፣ አጥንቶች ይበታተናሉ፣ የሥጋ አካላት ይሸታሉ፣ ጅማቶች ይበጣጠሳሉ፣ የዓይን ስብ ይወልቃል፣ ጥርሶችም ይረግፋሉ። ከዛ ውስጥ ነው አልዓዛር ተነስ ሲባል ብድግ። ተነስቶም ስለ እግዚአብሔር ክብር፣ ስለ ኢየሱስ ክርስቶስ ማንነት እየመሰከረ ወደ ከተማው ገባ። ከታሰርክበት ተፈተህ፣ ከተቀበርክበት ተነስተህ ስለ ክርስቶስ እየመሰከርክ ወደ ከተማው ትገባለህ። ይህን እግዚአብሔር ያደርገዋል። ሌላው ትንሣኤ ለሰው ልጅ ተስፋ ሰጥቷል። ሃይማኖተ አበው የተሰኘው የቤተ ክርስቲያናችን ጥንታዊ መጽሐፍ ትንሣኤን ምን ይለዋል? ትንሣኤ የዲያብሎስ ውድቀት፣ የሰው ልጅ ሁሉ ክብር ይለዋል። የሞት መውጊያ የተሰበረበት፣ የዲያብሎስ ስልጣን የተሻረበት፣ ለዲያብሎስ ውርደት፣ ለሰው ልጅ ክብር። የያዘውን ምርኮ፣ የወሰደውን ምርኮ ዲያብሎስ ተነጥቆ ራቁቱን ቀርቶ ማንነቱን አጥቶ የተዋረደበት ነው ትንሣኤ ለዲያብሎስ። እኛ ግን የከበርንበት። ክብር ምስጋና ለክርስቶስ ይሁን። ትንሣኤ እንደዛ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 15:45 ላይ ሞት ሆይ መውጊያህ የታለ? ሲኦል ሆይ ማሸነፍህ የታለ? ውጦ ማስቀረት፣ ይዞ ማኖር፣ ውጦ ማሰቃየት፣ በጨለማ ውስጥ ማኖር፣ ያ ለ5500 ዘመን የነበረው ስልጣንህ የታለ? የሞቱ ሰዎችን በ3 ቀን አይደለም በ3000 ዓመት የማይለቀው ያ የሞት መውጊያ ስልጣን የት አለ እያለ ጳውሎስ የክርስቶስን ትንሣኤ ያደነቀ መልሶ ይጠይቃታል። ሲኦልን ሞትንም ይጠይቀዋል። አቅምህ የት አለ? መውጊያህ የት አለ? እያለ የተወደዳችሁና የተከበራችሁ ኦርቶዶክሳውያን ምዕመናን ትንሣኤ ስንላችሁ የጨለማው መሸነፍ፣ በሕይወታችሁ ያለው ማንኛውም አይነት ጨለማ፣ በሽታ፣ እጦት፣ ድህነት፣ ክፋት፣ ተንኮል፣ ኃጢአት፣ ተስፋ መቁረጥ በትንሣኤው ብርሃን ይደመሰሳል። አንተ ብቻ የእግዚአብሔር ሰው ሁን። እነዚህን ካሸነፍክ ነው የትንሣኤው ብርሃን በሕይወትህ የሚሰራው። አለበለዛ በትንሣኤ ውስጥ ሆኖ በጨለማ መኖርም አለና። አባ ጊዮርጊስ ዘጋስጫ የአባ ጊዮርጊስ ዘጋስጫ የቅዱስ ያሬድ ምስጋና የአባቶቻችን ሕይወት የሚለን ይህን ነው።
የፍቅር ድል ክርስቶስ ለሰው ልጅ ካለው ፍቅር የተነሳ ሞትን ድል አድርጎ ተነሳ። እኛም በዚህ የትንሣኤ ብርሃን ለመመላለስ በጥል ሳይሆን በፍቅር፣ በጭቅጭቅ ሳይሆን በሰላም እንድንነሳ ቤተክርስቲያን ጥሪ ታቀርብላችኋለች። የመጀመሪያው አዳም የሰው ልጅ ተፈጥሯዊ ጅማሮ ነው። በኃጢአት ምክንያት ለሞት የተገዛው ያ ስጋ ያ ማንነት በአዳም የመጣ ነው። ሕያው የሆነው ሁለተኛው አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያን ሞት የደመሰሰ ያን የጠፋውን ሕይወት የመለሰ ምርኮንም የዋጀ ስጋውን ቆርሶ ደሙን አፍስሶ ነፃ ያወጣን የሰላም አባት የሰላም አለቃ ጫንቃው ሰፊ ክንደ ብርቱ አምላክ። ስለዚህ የትንሣኤውን በዓል ስናከብር ወደ ላቀው መንፈሳዊ ሕይወት በመሸጋገር የትንሣኤ ሕይወታችን ሁለተኛው ደረጃ መነሳት የሚለው ቃል ከድንቁርና ወደ ዕውቀት ከግል ችግር ወደ ሁለንተናዊ ፍቅር መሸጋገር ሃይማኖታዊ ትንታኔው የሰው ልጅ ካለበት ውስን አስተሳሰብ ወጥቶ ወደ ላቀ መንፈሳዊ ጥበብ መንፈሳዊ ሕይወት የሚሸጋገርበት ነው ትንሣኤ። አንዳንዴ ሞት አስፈላጊ ነው ይባላል። ዘር፣ እህል፣ ስንዴ፣ ባቄላና ማሽላ የዘወትር ምግባችን የሆኑት እነዚህ እህሎች አንዷ ቅንጣት ወደ መሬት ወድቃ ትሞትና ትበሰብሳለች። ከዛ በኋላ ግን ብዙ ስንዴ ይዛ ትነሳለች። ብዙ ስንዴ እሷ ካልሞተችና ካልበሰበሰች ግን ራሷ ብቻዋን ትቀራለች እንጂ ሌላ የህይወት የሚሆኑ ህይወት ያላቸው ምግቦችን ይዛ መምጣት አትችልም። በተፈጥሯዊ እይታ እንደዛ ነው። ሌላው በተፈጥሯዊ ዑደቶች መኸር የሚባል ወቅት አለ። በዛ መኸር በሚባለው ቅጠሎች ይረግፋሉ፣ ምድር ጭው ትላለች፣ ተፈጥሮ የሞተች ትመስላለች። ጸደይ ወይም ትንሣኤ የሚባለው ያ ወቅት ሲመጣ የረገፈው ዛፍ አዲስ ቅጠል አፍርቶ አብቦ ለምልሞ ይታያል። ህይወት እንደዛ ነው። ፀሐይ ቀኑን ሙሉ ስታበራ ውላ ማታ ፀሐይ ጠፋች ገባች ወይም ሞተች እንበል። ለኛ ነው ፀሐይ የገባች። በሌላው አቅጣጫ ግን ፀሐይ ህይወት ሰጥታ ያበራች ነው። ስለዚህ ስጋችን በዚህኛው ምድር ይሙት እንጂ ነገ በትንሣኤ ተነስቶ ህይወት ያገኛል። ሞታችን ፍጻሜ አይደለም። ሞት ከስጋዊ ከምድራዊ ድካም፣ ስቃይ፣ ህመም፣ መከራ ተሸጋግረን ወደ ዘላለማዊ ህይወት የምንሄድበት እንጂ የመጨረሻ የሰው ልጅ አከተመለት የሚባልበት አይደለም። በአጠቃላይ በዓሉን ስናከብር ለክፉም ለደጉም በመጸለይ ነው። መልካም በመስራት መሆን አለበት። አንድ ጥቅስ ልንገራችሁ። የቤተ ክርስቲያናችን መጻሕፍት ከተናገሯቸው ውስጥ ጸልዩ በእንተ ሕይወቱ ለናቡከደነጾር ንጉሠ ባቢሎን ወህየንተ ወልዱ ብልጣሶር፣ ጸልዩ በእንተ ሕይወቱ ለናቡከደነጾር ንጉሠ ባቢሎን ወበእንተ ሕይወተ ወልዱ ብልጣሶር። መጽሐፈ ባሮክ ምዕራፍ 1 ቁጥር 6 ላይ ናቡከደነጾር ክፉ መንግስት ነው። የእግዚአብሔርን ሕዝብ እስራኤልን ያዋረደ፣ ቤተ መቅደሱን ያቃጠለ፣ ነዋየ ቅድሳቱን የዘረፈ፣ ነቢያቱን ወደ ባቢሎን አግዞ የወሰደ፣ ግን ለሱም ጸልዩለት ይላል። ለናቡከደነጾር እንደዛ ነው።
ትንቢተ ኤርምያስ ምዕራፍ 29 ቁጥር 7 ላይ እሱ ሰላም አለ ሀገር እለጽየወኩክሙ ወበሰላም ይከውን ሰላምክሙ። ለማትመቻችሁ ሀገርም ቢሆን ጸልዩ፣ ለተሰደዳችሁባት ሀገርም ቢሆን ጸልዩ፣ ለተማረካችሁባት ሀገር ቢሆንም ጸልዩ። እሷ ሰላም ስትሆን እናንተ ሰላም ትሆናላችሁ ይላል ቃሉ። ስለዚህ የኛ ጸሎት ጻድቃንን ቅዱሳንን ማወደስ ብቻ ሳይሆን ኃጥአንንም እንዲምራቸው ክፉዎቹም እንዲመለሱ ወደ ቀልባቸው እንዲመለሱ ልቦናቸውን እንዲሰጣቸው ለክፉዎችም ጸልዩ ማለት ነው። ለዛ ነው ታላቁ አባት አባ ሕርያቆስ የእመቤታችን ቅዳሴ በደረሰበት ድርሰቱ ለጻድቃን አይደለም ለኃጥአን ነው የእግዚአብሔር ምሕረት የሚገባቸው። ጻድቃንንማ ከስራቸው የተነሳ ትምራቸዋለህ፣ ኃጥአንን ግን ይቅር በላቸው እያለ ይጸልያል። ስለዚህ በዓሉን ስናከብር ራሳችን ሰላም ሆነን ሌሎች ሰላማዊ እንዲሆኑ ለነሱ በመጸለይ በማሰብ ለሀገራችን አንድነት ለሕዝባችን አንድነት ብሎም በቤተ ክርስቲያናችን ላይ እየደረሰ ያለውን ችግር በዳር በደንበር በጠረፍ እየተፈጠረ ያለውን ችግር እግዚአብሔር ወደ ምሕረት ወደ ሰላም እንዲቀይረው በመጸለይ ለማን ለመሪዎችም በመጸለይ ለሀገርም በመጸለይ በዓሉን ልናከብር ይገባል። የሰማዕታቱ የቅዱሳኑ ሕይወት ለኃጥአን መጸለይ ነው። ራሳቸውን ለሰይፍ ለስለት እየሰጡ ለሌሎቹ ግን ይጸልዩ ነበር። ለዛ ነው ቅዱስ እስጢፋኖስ ከአምላኩ የተማረውን በድንጋይ እየወገሩት ያውም በጣም ወጠምሻ የሆኑ ሰዎች በድንጋይ እየደበደቡት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ይል ነበር ቅዱስ እስጢፋኖስ ሰማዕቱ። አሁን እኛ እንኳን በድንጋይ ተመተን በእውነት እንዲያው አንድ ሰው የጎሪጥ ካየን የርግማኑ ብዛት እንዲያው የሚገርም እኮ ነው። የሚቀድመን እርግማን ነው። በረከትን ተለማመዱ ምዕመናን፣ እርግማንን አትልመዱ። በረከትን ተለማመዱ፣ ምርቃትን ተለማመዱ። እርግማንን ተዉት፣ ማጉረምረምንም ተዉት፣ ማመስገንን ተለማመዱ። ምስጋናን የዘወትር ሕይወታችሁ አድርጉ። ማጉረምረም ይብቃ። ምስጋናን መለማመድ፣ ለተደረገልን ነገር ማመስገን፣ ባለን ነገር በቃኝ ማለትን ያስፈልጋል። የማያመሰግንና በቃኝ የማይል ትውልድ ምን ሊሆን እንደሚችል አስቡት። እንግዲህ ዓለም ተበላሽታለች፣ ምድር ተበላሽታለች፣ ምድር ረክሳለች። ምድር በተፈጥሮዋ ንጹህ ነበረች፣ ሰው ምድርን እንድትረክስ አድርጓታል። ምድር ረክሳለች፣ ምድር ተጎሳቁላለች። የሰው ልጅ ማንነቱን ስቷል፣ ማንነቱንም ረስቷል። እግዚአብሔርን ማክበር ይቅርና ራሱን እያከበረ አይደለም። የሰው ልጅ ራሱ አኗኗሩ ክብር የለው፣ አመጋገቡ ክብር የለው፣ ሕይወቱ ክብር የለው። ለዛ ነው የሰውን ልጅ የሚያዋርድ የግብረ ሰዶማውያን ባህሪ ምድርን ያጥለቀለቃት። ለራሱ ክብር አጥቷል የሰው ልጅ። ስለዚህ እናንተ ኦርቶዶክሳውያን የትንሣኤን በዓል የምታከብሩ በትንሣኤው ብርሃን ውስጥ ሆናችሁ በብርሃን የምትመላለሱ እርግማንን ሳይሆን ምርቃትን ልመዱ፣ ማጉረምረምን ሳይሆን ምስጋናን ልመዱ። የሚበጀውም የሚሻለውም ይህ ስለሆነ መቃብሩ ተከፍቷል። ትልቅ ድንጋይ ነበር መቃብሩ ላይ፣ ድንጋዩ ተነስቷል። ስለዚህ ለእናንተ በሕይወታችሁ መንገዳችሁን የዘጋ ድንጋይ ይነሳል። ቤታችሁ ሰላም እንዳይሆን ውስጥ የገባ ክፉ ድንጋይ ይነሳል፣ ይፈነቀላል፣ ይንከባለላል።
ሰው የሆንክለትን ይሆናል ሲባል ሰምታችሁ ታውቃላችሁ? ጎረቤት አንድ ሰው ከጎረቤቱ ጋር ሲኖር ጎረቤቱ የሆነለትን ይሆናል። ጎረቤቱ መልካም ሰው ከሆነ ያኛው መልካም ሰው ሆኖ ይቀጥላል። ጎረቤቱ ተደባዳቢ ከሆነ ግን ያም አንድ ቀን እጁ ላይ ያለውን ነገር ማንሳቱ አይቀርም ይባላል። ስለዚህ እኛ መልካም ሳንሆን መልካም ነገር እንዴት እንመኛለን? እኛ በብርሃን ሳንኖር የብርሃን ህይወት እንዴት እንመኛለን? ባህር ዛፍ ተክሎ ጎመንና ማንጎ መመኘት ሞኝነት እኮ ነው። ባህር ዛፍ የተከለ ሰው ባህር ዛፍ ነው የሚበቅልለት፣ ማንጎና ብርቱካን አይበቅልለትም። መራራ ፍሬ የተከለ መራራ ፍሬ ይበቅልለታል፣ ያንኑም ራሱ ይበላዋል። ስራችሁንም ጠንክራችሁ ስሩ። የምትሰሩ ሰዎች በስራችሁ ጠንክራችሁ ስሩ። የምትማሩም ትምህርታችሁን ጠንክራችሁ ተማሩ። አንድ ምሳሌ ልንገራችሁ። ምእመናን አንዳንዴ አቅጣጫ ትስታላችሁ። ምእመናን የባህታውያንን ኑሮ ለመኖር ሙከራ ታደርጋላችሁ። ባህታውያን ደግሞ የምእመናኑን ኑሮ ለመኖር ይለማመዳሉ። አንድ ገበሬ በሰኔ በግንቦት 2 ወር ሰኔና ግንቦት የአዝመራ ወቅት ናቸው። ወደ አንድ ገዳም ሄዶ ሱባኤ ቢከርም አንድ ገበሬ እርሻውን ትቶ በግንቦትና በሰኔ ወደ አንድ ገዳም ሄዶ በሱባኤ ከርሞ መስከረም ላይ ቢመጣ የስንዴ እሸት ያገኛል? የገብስ እሸት ያጭዳል? መምህር ሰሎሞን ያጭዳል? የት ሄዱ መምህር? የሉም እንዴ? የስንዴ እሸት ያጭዳል ወይ? ያ ገበሬ በመስከረም መጣ ከሱባኤ ወጥቶ ስራውን ትቶ በከብቶቹን ዘግቶ ነው ሄደው። መስከረም ላይ ሲመለስ የስንዴ እሸት የገብስ እሸት ያገኛል? ለምን? በሱባኤ አይደል የከረመ? ለምን በቅሎ አይጠብቀው? ንገሩኛ። እናንተ እኮ እንደዛ ነው የምታስቡት። እንደዛ አይሆንም። ይሄ ገበሬ ያለው አማራጭ መስከረም ላይም ተመልሶ ወደ ሱባኤ መግባት ነው። ስንዴ ማጨድ አይችልም፣ ገብስ እሸት መብላት አይችልም። ተመልሶ ወደ ሱባኤ መግባት ነው መስከረም ላይ። እናንተ እንደዛ ነው የምታስቡ። እንደዛ አይደለም። ጥረህ ግረህ ደክመህ በላብህ በወዝህ እንጀራህን ብላ ነው ያለ አባቴ። ቁጭ ብለህ ሰማይ ሰማዩን እያየህ ከሰማይ አወርድልሃለሁ አልተባለም። እሱ አንድ ወቅት ለእስራኤል ወረደ በክፋታቸው፣ እሱም ዙሮ ተቋረጠ። ብዙዎቻችሁ እንደዛ ያለ ሞኝነታ ያለው ስራውን ትቶ ትዳሩን ፈቶ ትምህርት ቤቱን አቋርጦ እንዴ! አረ እንዴት ያለ ሞኝነት ነው! የብዙ ሰው ህይወት እንደዛ ሲሆን እያየን ስለሆነ ተገቢ አይደለም። ስለዚህ 6 ቀን ስራህን ስራ፣ 7ኛው ቀን ለእግዚአብሔር ለአምላክ ሰንበት ነው። 6 ቀን ስራህን ስራ። ለምን ነው 6 ቀን ቁጭ ብለህ የምትውለው እንዴ? 6 ቀን ቁጭ ብለህ መቼ ሰርተህ ነው እንጀራ የምትበላው? ድህነት ክፉ ነው። ድህነት ሌባ ያደርጋል። ድህነት ያዋርዳል። የጎረቤትህ ተላላኪ ያደርጋል። ድህነት ያዋርድሃል። የአባትህ ባሪያ መልሶ ይገዛሃል። ድህነትን እንደ ጽድቅ ጉስቁልናን እንደ ቅድስና አትቁጠሩት ምእመናን። ይሄ ለእናንተ አልተሰጠም። ስራችሁን ስሩ፣ ትምህርታችሁን ተማሩ፣ ህይወታችሁን አሸንፉ፣ ትዳራችሁን በአግባቡ ምሩ። የእናንተ ይሄ ነው። በምሳሌ ነግሬሃለሁ። ግንቦትና ሰኔ ሱባኤ የገባ ገበሬ መስከረም ላይ የስንዴ እሸት አያገኝም። መስከረም ላይም ዙሮ ሱባኤ መግባት ነው ያለው አማራጭ። እንደዛ አትሁኑ። ይሄ እናንተ ህይወት አይደለም፣ መጥፎ ነው። ድንቁርናም ከባድ ነው፣ ድህነትም መጥፎ ነው። ስለዚህ እንዲያው መኩራራት አያስፈልግም። ጠንክሮ መስራት ነው። እኛ የገጠር የገበሬ ልጆች ነን። ወላጆቻችን ጠንክረው ሲሰሩ ነው የምናውቀው። ዝናብ በላያቸው ላይ እየወረደ ሲያርሱ ሲቆፍሩ ነው የምናውቀው። እንዲያው ቁጭ ብሎ አይደለም። እኛ እንደዛ አናውቅም። እኛ የቤተ ክርስቲያኒቱ መጻሕፍትም እንደዛ ይሉ። ወጣቶች በሚሰሩበት ሰዓት ቀትር 6 ሰዓት 7 ሰዓት ቤተ ክርስቲያን ግቢ ቁጭ ብለው ታገኟቸዋላችሁ። ቅዳሴ የለ፣ ኪዳን የለ። ምንድን ነው የሚሰሩት? ለምን ስራውን አይሰራም? ለምን ትምህርቱን አይማርም? ኪዳን ጧት ነው፣ ቅዳሴ ደግሞ ራሱን የቻለ ሰዓት አለ። እዛ በኋላ ከዓመታት በኋላ ለማይ ሆኖ ነው የምታገኘው ያን ወጣት።
ወይ ደግሞ ሃይማኖቱን ቀይሮም ታገኘዋለህ። እንደዛ ያለ ስርዓት አልበኝነት አኗኗር አትለማመዱ። በተለይ ወጣቶቹ እናቶቻችን ጎበዝ ናችሁ። ለኪዳን ትመጣላችሁ፣ ለቅዳሴ ትመጣላችሁ። ከዛ ውጭ የቤታችሁን ስርዓት ታስተካክላላችሁ። በጣም ጎበዞች ናችሁ። ወጣቱ ግን በጣም ይዘናጋል። ማን አይዞህ ብሎት ነው ዛፍ ስር ቁጭ ብሎ የሚውለው? ማን አይዞህ ብሎት ነው ኳስ ሲመለከት የሚውለው? ኳስ ተጫዋቹ እኮ በዶላር ነው የሚከፈለው። አንተ እዚህ ቁጭ ብለህ ምን ልታገኝ ነው? ወደል ዝንብ ነው ባፍንጫህ የሚያልፈው። ስራህን አትሰራ። የምን ኳስ ነው እንዴ? እንዲህ ያለ ስንፍና እንዲያውም ድህነት የተቦጫጨቀ ጨርቅ ያስለብሳል ይላል መጽሐፍ ቅዱስ። ኧረ ሰነፍ መንግስተ ሰማያት አይወርስም አለበት። እይምህሮ ለነዳይ እንበይነ ንዴቱ ለእመይኮነ መስመር የልወቱ። ድሃ ስለሆነ እግዚአብሔር አይምረውም። እግዚአብሔርን ማስደሰት ካልቻለ ቅዱስ አትናቴዎስ እይምህሮ ለነዳይ እንበይነ ንዴቱ ለእመይኮነ መስመር የልወቱ እይሃፍሮ ለባይል እንበይነ ብዕሉም ይላል። ስለዚህ አባቴ ጠንክረህ ስራህን ስራ። ወጣቶች ጠንክራችሁ ትምህርታችሁን ተማሩ። ኢኮኖሚውን ያዙት፣ ኢኮኖሚክሱንም ተማሩት። እንዴ ዕውቀት እኮ ብርሃን ነው። ትምህርታቸውን አቋርጠው ሱባኤ የሚገቡ ወጣቶች እየበዙ ነው። ትምህርታቸውን አቋርጠው ወላጆቻቸውን ትተው ሱባኤውን እየተቃወምን እንዳይመስላችሁ። በጊዜው ትደርሱበታላችሁ። በሰዓቱ ትደርሱበታላችሁ። ያለ ወቅቱ አንድ ሰኔ ያለፈውን ዝናብ 7 ሰኔ አይተካውም። ታውቃላችሁ? አንድ ዓመት ደህይቶ የከረመ ገበሬ 7 ዓመት ቢደክም መመለስ አይችልም የነበረ ህይወቱን ማለት ነው። የ12 ዓመት ወጣት እስከ 18 ዓመቱ ካልተማረ በ24 ዓመቱ ትምህርት ልጀምር ቢል ምንድነው የሚሆነው? የተጎሳቆለ ህይወትን ይቀጥላል። እግዚአብሔር ከሁላችን ጋር ይሁን።